የትራምፕ አስተዳደር የነፃ ንግድ ስምምነቱን እንደማያድስ ስለማስታወቁ፣ በካናዳ ቶሮንቶ የተከሰተው የሙቀት ማዕበል በነዋሪዎች ደህንነት ላይ አስጊ ሁኔታ ስለመፍጠሩ፣ የዶናልድ ትራምፕ መንግስት በካሊፎርኒያ ቨርጂኒያ ግዛቶች የጦር መሳሪያ ቁጥጥር ሕግ ላይ ክስ ስለመመስረቱ፣ በደቡብ አፍሪካ አንድ የመኖሪያ አካባቢ የሚገኝ ኢትዮጵያዊ የጦር መሳሪያ ታጥቆ ስለመታየቱ፣ የኤርትራ ብሔራዊ ባንክ ዜጎችና ተቋማት በእጃቸው የሚገኘውን ገንዘብ ወደ ባንክ እንዲያስገቡ ትዕዛዝ አስተላልፏል ስለማለቱ፣ አየር መንገዱ በአዲስ የበጀት ዓመት የተለያዩ በረራዎችን እንደሚጀምር ስለማስታወቁ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከካናዳና ሜክሲኮ ጋር ያለውን የሰሜን አሜሪካ የነፃ ንግድ ስምምነት አሁን ባለው መልኩ እንደማያድሰው አስታውቋል። ስምምነቱ ሙሉ በሙሉ ከመሰረዙ በፊት አገራቱ ልዩነቶቻቸውን ለመፍታት ንግግሮች እንደሚቀጥሉ ተገልጿል። የአሜሪካ የንግድ ተወካይ ጄሚሰን ግሪር ባወጡት መግለጫ የዩናይትድ ስቴትስ፣ ሜክሲኮና ካናዳ በስምምነቱ የ6 ዓመት የግምገማ ድንጋጌ መሰረት በኢንተርኔት ባደረጉት ስብሰባ ላይ ዋሽንግቶን ስምምነቱን አሁን ባለው ይዘቱ ላለማደስ መወሰኗን አስታውቀዋል። የአሜሪካ ወገን ለዚህ ውሳኔ ዋነኛ ምክንያት ያደረገው ከአጋር አገራቱ ጋር ያለውን ከፍተኛ የንግድ ሚዛን ጉድለትና በስምምነቱ ላይ የታዩ ክፍተቶችን በማንሳት ነው። የፕሬዝዳንት ትራምፕ አስተዳደር ባለስልጣናት እንደሚገልጹት ፕሬዝዳንቱ አሁን ያሉት ችግሮች ሳይፈቱ ስምምነቱን በነበረበት መቀጠል አስፈላጊ አይደለም ተብሏል። የንግድ ስምምነቱ አሁን ባለው ይዘት ባይታደስም በስምምነቱ ውስጥ በተቀመጠው ደንብ መሰረት አገራቱ ወደፊት አዳዲስ ማሻሻያዎችን እያደረጉ ለመቀጠል በሚያደርጉት ድርድር ወቅት ስምምነቱ ለጊዜው ጸንቶ የሚቆይ ይሆናል። ካናዳና ሜክሲኮ በበኩላቸው የስምምነቱን መቀጠል እንደሚደግፉ ገልጸው የተፈጠሩ አለመግባባቶችን በተመጣጣኝ ጊዜ ገደብ ውስጥ ለመፍታት ፍላጎት እንዳላቸው አሳይተዋል የተባለው የአሜሪካ የንግድ ተወካይ መስሪያ ቤት ከዚሁ ጋር በተያያዘ ከሜክሲኮ ጋር የሶስትዮሽ ዙር የሁለትዮሽ ድርድር በሐምሌ ወር አጋማሽ ላይ እንደሚያደርግ አስታውቋል። በካናዳ ቶሮንቶና በተለያዩ አካባቢዎች የተከሰተውና ለረዥም ጊዜ የዘለቀው ከፍተኛ የአየር ሙቀት ማዕበል በነዋሪዎች ደህንነት ላይ አስጊ ሁኔታ መፍጠሩ ተሰምቷል። በካናዳ ቶሮንቶ ከተማና በበርካታ የአገሪቱ ግዛቶች ውስጥ ለረዥም ጊዜ የዘለቀና አደገኛ ነው የተባለው ከፍተኛ የአየር ሙቀት ማዕበል ሂት ዌቭ መከሰቱን የአየር ንብረት ባለሙያዎች አስታውቀዋል። ባለሙያዎቹ ባወጡት አስቸኳይ መግለጫ ይህ ከፍተኛ የተባለ የሙቀት ማዕበል በአንድ ቀን ብቻ የሚያበቃ ሳይሆን ለረዥም ቀናት ሊቆይ የሚችል በመሆኑ በነዋሪዎች ላይ የጤናና የደህንነት አደጋ ሊያስከትል እንደሚችል አስጠንቅቀዋል። በተለይም ለአደጋ ተጋላጭ የሆኑ የህብረተሰብ ክፍሎች አስፈላጊውን ጥንቃቄ እንዲያደርጉም ነው ያሳሰቡት። የሚመለከታቸው የጤናና የአካባቢ ጥበቃ ባለስልጣናት ማህበረሰቡ ከተጨማሪ የሙቀት መጋለጥ ራሱን እንዲጠብቅ፣ በቂ ፈሳሽ እንዲወስድና የአየር ማቀዝቀዣ ባላቸው መጠለያዎች እንዲቆይ መመሪያዎችን እያስተላለፉ ይገኛሉ። በተያያዘ ዜና በካናዳ ማኒቶባ ግዛት በደረሰ ከፍተኛ የጎርፍ አደጋ ሳቢያ የአስቸኳይ ጊዜ አዋጅ መታወጁ ተሰምቷል። በማኒቶባ ግዛት ፓርክላንድ በተባለው ቀጠና በተከሰተ ከባድ የጎርፍ አደጋ ምክንያት ዶፊን የተባለች ከተማን ጨምሮ ወደ 30 የሚጠጉ አካባቢዎች የአስቸኳይ ጊዜ አዋጅ ማወጃቸው ተሰምቷል። የግዛቲቱ ጠቅላይ ሚኒስትር ዋብ ኪኒው በሰጡት መግለጫ በጎርፉ ሳቢያ በርካታ ዋና ዋና መንገዶችና ድልድዮች በመሸርሸራቸው ነዋሪዎች ከማንኛውም አይነት የትራፊክ እንቅስቃሴ እንዲቆጠቡ በጥብቅ አሳስበዋል። በዕለቱ በዶፊን አካባቢ በሚገኝ አንድ ትልቅ የሕክምና ማዕከል ውስጥ የነበሩ 57 ታካሚዎች እና አንድ ጨቅላ ሕፃን በጎርፍ ስጋት ምክንያት ወደ ሌላ አስተማማኝ ቦታ መዛወራቸው ታውቋል። በተመሳሳይ ስዋን ሪቨር በተባለችው ማዕከላዊ ከተማ የውሃው መጠን ከፍተኛ ደረጃ ላይ በመድረሱ ነዋሪዎች አስቸኳይ አካባቢውን ለቀው እንዲወጡ የግዳጅ ማፈናቀል ትዕዛዝ ተላልፏል። ጠቅላይ ሚኒስትሩ ለተጎዱት አካባቢዎች አስቸኳይ እርዳታ ለማቅረብና የነፍስ አድን ስራዎችን ለማገዝ ለካናዳ ፌዴራል መንግስት የወታደራዊ ድጋፍ ጥያቄ ማቅረባቸውን የተነገረው በአሁኑ ወቅት ከ50 በላይ አውራ ጎዳናዎች ሙሉ በሙሉ መዘጋታቸው የተገለጸ ሲሆን ነዋሪዎች የአካባቢው ባለስልጣናት የሚያስተላልፉላቸውን መመሪያዎች በንቃት እንዲከታተሉ ማሳሰቢያ ሰጥተዋል።
የፕሬዝዳንት ትራምፕ አስተዳደር የጦር መሳሪያ ቁጥጥር ህጉ ላይ ክስ መመስረቱ ተሰማ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በካሊፎርኒያና ቨርጂኒያ ግዛቶች በቅርቡ በወጡት አዳዲስ የጦር መሳሪያ ቁጥጥር ህግጋት ላይ ክስ መመስረቱ ተሰምቷል። የአሜሪካ የፍትህ ሚኒስቴር በካሊፎርኒያና ቨርጂኒያ ግዛቶች ላይ የተነጣጠሉ ሁለት የፌዴራል ክሶችን መመስረቱን የተነገረው ሚኒስቴር መስሪያ ቤቱ ክሱን የመሰረተው ሁለቱ ግዛቶች በግማሽ አውቶማቲክ የጦር መሳሪያዎች ሽያጭ ላይ የጣሉት አዲስ ገደብ ዜጎች መሳሪያ የመታጠቅ መብታቸውን የሚያረጋግጠውን የአሜሪካ ህገ መንግስት ሁለተኛ ማሻሻያ ይጥሳል በሚል ነው። ጊዜያዊ የፍትህ ሚኒስትሩ ቶድ ብላንች በሰጡት መግለጫ ህገ መንግስቱ የሐሳብ አስተያየት አይደለም፣ ሁለተኛ ማሻሻያም ሁለተኛ ደረጃ መብትም አይደለም ሲሉ ያስተዳደሩን ጠንካራ አቋም ገልጸዋል። የቨርጂኒያ ግዛት በዴሞክራት ገዢዋ አቢጋል ስፓንበርገር አማካኝነት የተወሰኑ የዚህ አይነት መሳሪያዎችን ሽያጭና ምርት የሚከለክል ህግ ያወጣች ሲሆን የካሊፎርኒያ ህግ ደግሞ በቀላሉ ወደ ሙሉ በሙሉ አውቶማቲክነት ሊቀየሩ የሚችሉ የተወሰኑ ሽጉጦችን ሽያጭ የሚከለክል ነው። የሁለቱም ግዛቶች ጠቅላይ አቃቢያነ ህግጋት በበኩላቸው የወጡት ህግጋት የህብረተሰቡንና የህግ አስከባሪዎችን ደህንነት ለመጠበቅ የወጡ ህጋዊና ተገቢ እርምጃዎች መሆናቸውን በመጥቀስ የፌዴራል መንግስቱን ክስ በፍርድ ቤት ተሟግተው ህጉን ለማስከበር ዝግጁ መሆናቸውን አስታውቀዋል። በደቡብ አፍሪካ በአንድ መኖሪያ አካባቢ የሚገኝ ኢትዮጵያዊ ነጋዴ የጦር መሳሪያ ታጥቆ በመታየቱ በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋት መፍጠሩ ተሰምቷል። በደቡብ አፍሪካ በሚገኝ አንድ ማህበረሰብ ውስጥ የሚኖርና ኢትዮጵያዊ ዜግነት እንዳለው የተነገረለት አንድ ነጋዴ በከፈተው ሱቅ ውስጥ ጠመንጃ ታጥቆ ሲሰራ መታየቱ በአካባቢው ትልቅ መነጋገሪያ ሆኗል። ከስፍራው የወጡ መረጃዎች እንደሚያመለክቱት ግለሰቡ የጦር መሳሪያውን በግልጽ ይዞ መንቀሳቀሱ በነዋሪዎች ዘንድ ከፍተኛ ድንጋጤና የደህንነት ስጋትን ፈጥሯል። ይህንን ተከትሎም የአካባቢው ማህበረሰብ የሚመለከታቸው የህግ አስከባሪ አካላት በአስቸኳይ ጣልቃ እንዲገቡ በመግባትም ምርመራ እንዲያደርጉ በጥብቅ እየጠየቁ ይገኛሉ። ነዋሪዎቹ አክለውም ግለሰቡ የያዘው የጦር መሳሪያ ህጋዊ ፈቃድ ያለው መሆን አለመሆኑ እንዲጣራ እንዲሁም የተጣሰ ህግ ካለ በአስቸኳይ አስፈላጊው እርምጃ እንዲወሰድ አሳስበዋል። እስካሁን በጉዳዩ ላይ ከደቡብ አፍሪካ ፖሊስም ሆነ ከግለሰቡ የተሰጠ ይፋዊ ምላሽ የለም ያሉት የዜናው ምንጮች ጉዳዩን ተከታትለው ተጨማሪ መረጃ እንደሚያደርሱም አስታውቀዋል። የኤርትራ ብሔራዊ ባንክ ዜጎችና ተቋማት ገንዘባቸውን እንዲያስገቡ ትዕዛዝ አስተላልፏል። የኤርትራ ብሔራዊ ባንክ ዜጎችና ተቋማት በእጃቸው የሚገኘውን ገንዘብ እስከ ሐምሌ 23 ቀን ድረስ ወደ ባንክ እንዲያስገቡ አስቸኳይ ትዕዛዝ ማስተላለፉ ተሰምቷል። የኤርትራ ብሔራዊ ባንክ ባወጣው አዲስ መመሪያ ማንኛውም ኤርትራዊ ዜጋም ሆነ ተቋም ከባንክ ስርዓት ውጭ ከፍተኛ መጠን ያለው ገንዘብ ይዞ መንቀሳቀስ በጥብቅ የተከለከለ እንደሆነ አስታውቋል። ማዕከላዊ ባንኩ አክለውም በአገሪቱ ውስጥ ለማንኛውም አይነት የንግድ ግብይት ጥቅም ላይ መዋል ያለበት ብሔራዊ ገንዘብ እና አቅፋ ብቻ መሆን እንዳለበት አሳስቧል። እስካሁን ድረስ የባንክ ሂሳብ የሌላቸው ዜጎች የተሰጠው ቀነ ገደብ ማለትም እስከ ሐምሌ 23 ቀን ድረስ የባንክ ሂሳብ በመክፈት ገንዘባቸውን ገቢ እንዲያደርጉ ባንኩ በጥብቅ አዟል። ይህን የተላለፈውን መመሪያና የጊዜ ገደብ የማያከብሩ ማናቸውም ዜጎች እንዲሁም ድርጅቶች ላይ ጠንካራ ህጋዊ እርምጃ እንደሚወሰድ የኤርትራ ብሔራዊ ባንክ ባወጣው መግለጫ አስጠንቅቋል። የኢትዮጵያ አየር መንገድ አዳዲስ በረራዎችን እንደሚጀምር አስታውቋል። በተጀመረው አዲስ የበጀት ዓመት ወደ ፈረንሳይ ሊዮን ከተማ አዲስ የበረራ አገልግሎት መጀመሩን ያስታወቀው የኢትዮጵያ አየር መንገድ በተያዘው በጀት ዓመት ተጨማሪ 5 አዳዲስ ዓለም አቀፍ መዳረሻዎችን እንደሚጨምርም ይፋ አድርጓል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሰጡት መግለጫ ወደ ፈረንሳይ ሊዮን ከተማ የተጀመረው አዲስ መስመርና አየር መንገዱ አፍሪካን ከዓለም ጋር ለማገናኘት ለሚያደርገው ጥረት ትልቅ ምዕራፍ መሆኑን ገልጸዋል። ሊዮን ከተማ አየር መንገዱ የመንገደኞች በረራ የሚያደርግባት የአውሮፓ 23ኛ መዳረሻው ሆናለች ተብሏል። ዋና ስራ አስፈጻሚው ከተማይቱ የፈረንሳይ የኢኮኖሚ የባህልና የፈጠራ ማዕከል መሆኗን ጠቅሰው በረራው የሁለቱን አገራት ግንኙነት የበለጠ እንደሚያጠነክረው አስታውቀዋል። አየር መንገዱ ላለፉት 10 ዓመታት ወደ ፓሪ፣ ማርሴይ ሲያደርግ የነበረውን በረራ በማስታወስ የሊዮን መጨመር ለተጓዦች ተጨማሪ አማራጭ እንደሚፈጥር ጠቁመዋል። በተያያዘ ዜና አየር መንገዱ በአዲሱ በጀት ዓመት ውስጥ ተጨማሪ 5 አዳዲስ ዓለም አቀፍ መዳረሻዎችን ለመጨመር እንዳቀደ አቶ መስፍን ጣሰው ተናግረዋል። አየር መንገዱ ከፈረንሳይ ኩባንያዎች ጋር ያለውን የንግድ ትስስር ያብራሩት ዋና ስራ አስፈጻሚው በአሁኑ ወቅት በፈረንሳዩ ኤርባስ ኩባንያ የተሰሩ 26 A350 አውሮፕላኖችን እያበረረ እንደሚገኝና ተጨማሪ 17 አውሮፕላኖች በትዕዛዝ ላይ መሆናቸውን ገልጸዋል። በተጨማሪም B737 አውሮፕላኖች ሞተሮች በፈረንሳዩ ሳፍራን ኩባንያ የሚሰሩ መሆናቸውንና ሌሎች አውሮፕላን የውስጥ አካላትም ከፈረንሳይ ኩባንያዎች የሚገኙ እንደሆነ ጠቅሰዋል የተባለው።
እነኚህን ዜናዎች ስንነግራችሁ ቆየን። ከብርሃን ቲቪ በየዕለት የሚተላለፉ ዝግጅቶቻችንና ዜናዎችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!